በአንድ በኩል የሜዲትራኒያን ባህር ውብ ዳርቻዎች፣ በሌላ በኩል ደግሞ በበረዶ የተሸፈኑ ግርማ ሞገስ ያላቸው ተራሮች የሚታዩባት ዋና ከተማዋ ቤይሩት ደግሞ በአንድ ወቅት የመካከለኛው ምስራቅ ፓሪስ እስከ መባል የደረሰች አንድ ሀገር አለች። ይህች ሀገር ሊባኖስ ናት። ከማራኪ የተፈጥሮ ውበቷ ጀርባ ግን በአሁኑ ሰዓት ዓለምን እያነጋገረ ያለ ከባድ የኢኮኖሚ ቀውስ፣ አስፈሪ የዋጋ ንረትና የኑሮ ፈተናዎች እየፈተኗት ወደምትገኘው ሀገር ሊባኖስ አብረን እንጓዛለን። በዚህ ቪዲዮም በሊባኖስ ያለውን እውነተኛ ኑሮ፣ አሁን ላይ ያለውን የሥራ ዕድል፣ የኑሮ ወጪን እንዲሁም ለበርካታ ዓመታት በሊባኖስ የሚኖሩት ወገኖቻችንን የኢትዮጵያውያንን የህይወት ውጣ ውረድ በዝርዝር እንመለከታለን። ከኢትዮጵያ ተነስተን እስከ ቤይሩት የምናደርገውን ጉዞና አጠቃላይ የሀገሪቱን እውነታ በጥልቀት እንፈትሻለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስተን ወደ ሊባኖስ ዋና ከተማ ቤይሩት የሚወስደን የቀጥታ በረራ ወይም ዳይሬክት ፍላይት በአማካይ 4 ሰዓት ከ30 ደቂቃ አካባቢ ብቻ ይወስዳል። ይህ ማለት ሀገሪቱ ለኢትዮጵያውያን በጣም ቅርብ ከሆኑ የመካከለኛው ምስራቅ መዳረሻዎች አንዷ ናት ማለት ነው። ሊባኖስ በመካከለኛው ምስራቅ የምትገኝ ትንሽ ሀገር ስትሆን ሀገሪቱ በታዋቂው ማውንት ሊባኖን ተራራ ሰንሰለት ትታወቃለች። እነዚህ ተራሮች በክረምት በበረዶ ስለሚሸፈኑ ከሩቅ ሲታዩ ነጭ ይመስላሉ። ስለዚህ ጥንታዊ ሕዝቦች ነጩ ተራራ ከሚለው ትርጉም ጋር በማያያዝ ሊባኖስ ብለው ጠሯት። ሊባኖስ በታሪክ በባህልና በተፈጥሮ ሀብቷ እጅግ የታወቀች ስትሆን በሰሜንና በምስራቅ ሲሪያ፣ በደቡብ እስራኤል፣ በምዕራብ ደግሞ ሜዲትራኒያን ባህር ያዋስኗታል። ዋና ከተማዋ ቤይሩት ስትሆን በአንድ ወቅት የመካከለኛው ምስራቅ ፓሪስ ትባል ነበር። ይህ ስያሜ የተሰጣት በውብ የፈረንሳይ ስታይል ህንፃዎቿ፣ በዘመናዊና በቅንጦት ኑሯ እንዲሁም በንቁ የንግድ እንቅስቃሴዋ ምክንያት ነበር። ነገር ግን ከ2019 ዓመተ ምህረት ጀምሮ ሀገሪቱ በታሪኳ አይታው የማታውቀውን ከባድ የኢኮኖሚ ውድቀት አስተናግዳለች። የሊባኖስ መገበያያ ገንዘብ ሊባኖስ ፓውንድ ወይም ሊራ የሚባል ሲሆን ይህ ገንዘብ ከኢኮኖሚ ቀውሱ በፊት እጅግ ጠንካራ የነበረ ቢሆንም አሁን ላይ ግን ዋጋው በከፍተኛ ሁኔታ ወድቋል። በተለይም በጥቁር ገበያ ላይ ያለው የምንዛሬ ተመን በየቀኑ የሚዋዥቅ በመሆኑ በሀገሪቱ ውስጥ ያሉ ሸቀጦች በሙሉ ዋጋቸው ሰማይ ነክቷል። ነገር ግን ይህ ማለት ህይወት በሊባኖስ ሙሉ በሙሉ ቆሟል ማለት ግን አይደለም። ቤይሩት አሁንም ቢሆን ውብ ተፈጥሯ በሚያምሩ ካፌዎቿ፣ በሬስቶራንቶቿ፣ በሱቆቿና በቱሪስቶች የተሞላች ንቁ ከተማ ናት። ነገር ግን ከኑሮ ወጪው በተጨማሪ ሌላው ትልቁ ፈተና የመሰረተ ልማት ችግር ነው። በተለይም የመብራት መቆራረጥ። በአንዳንድ አካባቢዎች በቀን ውስጥ ለ24 ሰዓት ሙሉ መብራት የማይኖርበትም ጊዜ አለ። በዚህም ምክንያት አብዛኞቹ መኖሪያ ቤቶች፣ ካፌዎች፣ ሱቆች የራሳቸውን የግል ጄኔሬተር ለመጠቀም ይገደዳሉ። ይህ ደግሞ ተጨማሪ ከፍተኛ ወጪን ያስከትላል። ይሁን እንጂ የከተማዋ ማህበራዊ ህይወት አሁንም በጣም ድምቅ ያለ ነው። ሊባኖሳውያን የፈለገ ችግር ቢኖርም ህይወትን መደሰት፣ መዝናናትና ሰላማዊ ጊዜ ማሳለፍ የሚወዱ ህዝቦች ናቸው። በምሽት ካፌዎችና ሬስቶራንቶች በሰዎች ተጨናንቀው ታገኟቸዋላችሁ። የሊባኖስ ምግብም በዓለም ላይ ካሉ ምርጥና ተወዳጅ ምግቦች መካከል ይመደባል። ሁሙስ፣ ታቦሌ፣ ፍላፍል፣ ሸዋርማና የተለያዩ የባህር ምግቦች እጅግ ታዋቂ ናቸው። ምግባቸው በአትክልት በወይራ ዘይትና በተፈጥሯዊ ቅመሞች የበለጸገ በመሆኑ ለጤና ተስማሚና ጣፋጭ ነው። ይህንን ያህል ስለ ሊባኖስ ካልናችሁ በሊባኖስ ያለውን የህይወት ገጽታ እየተጋፈጡ ከሚገኙት መካከል ደግሞ ሊባኖስ በርካታ አስርት ዓመታትን ለብዙ ሺህ ኢትዮጵያውያን ወገኖቻችን ዋነኛ የስራና የኑሮ መዳረሻ ሆና ቆይታለች። እዚያ የሚኖሩት ወገኖቻችን ህይወት በሁለት መልኩ የሚታይ ጣፋጭም መራርም ገጽታ ያለው ነው። በአንድ በኩል በርካታ ኢትዮጵያውያን በሊባኖስ በቤት ውስጥ ስራ፣ በህፃናትና በአረጋውያን እንክብካቤ እንዲሁም በተለያዩ የአገልግሎትና ንግድ ዘርፎች ውስጥ በታማኝነትና በጠንካራ ሰራተኝነት ይታወቃሉ። ብዙዎቹ እህቶቻችንና ወንድሞቻችን ሌት ተቀን በመስራት ራሳቸውን ችለው በትውልድ ሀገራቸው ኢትዮጵያ ለሚገኙ ቤተሰቦቻቸው ወራዊ የቀለብና የቤት መስሪያ ገንዘብ በመላክ የብዙዎችን ህይወት መቀየር ችለዋል። አንዳንዶቹ ደግሞ እዚያው በሊባኖስ ረጅም ዓመታትን በመኖር የራሳቸውን ህጋዊ ንግድ ከፍተው አልፎም ተርፎም የራሳቸውን ትዳርና ቤተሰብ መስርተው በደስታና በሰላም በመኖር ላይ ይገኛሉ። በቤይሩት ጎዳናዎች ላይ የኢትዮጵያ ምግብ ቤቶችን፣ የሀበሻ ሱቆችንና የባህል ልብሶችን ማየት የተለመደ ነው። ይህም የራሳችንን ባህል እዚያው ሀገር ላይ በኩራት እንዲያብብ አድርገውታል። በሌላ በኩል ግን የሊባኖስ ኑሮ ለሁሉም አልጋ ባልጋ አይደለም። በተለይ ከ2019 ወዲህ የመጣው የኢኮኖሚ ቀውስ በወገኖቻችን ላይ ከባድ ጫናን አሳድሯል።
ቀደም ሲል ደሞዛቸው በዶላር ይከፈል የነበሩ በርካታ ሰራተኞች አሁን ላይ በሀገር ውስጥ ገንዘብ በሊራ ስለሚከፈላቸውና የሊራ ዋጋ ስለወደቀ የሚገኘው ገቢ ከኑሮ ወጪው ጋር ሊመጣጠን አልቻለም። ይህ የገንዘብ ማሽቆልቆል ብዙዎችን አሳስቧል። ከዚህ በላይ ደግሞ በተለያዩ ጊዜያት የሚያጋጥሙ የህግና የደህንነት ፈተናዎች እንደዚሁም የካፋላ የተባለው የቅጥር ስርዓት አንዳንድ ክፍተቶች በተወሰኑ ወገኖቻችን ላይ የስራ ጫናና መብት መገፈፍን አስከትሏል። ይሁንና ኢትዮጵያውያን በማንኛውም አስቸጋሪ ሁኔታ ውስጥ እርስ በርስ በመረዳዳት በመከባበር በማህበርና በሃይማኖት ተቋማት በመደጋገፍ ፈተናዎችን በጽናት የማለፍ ትልቅ ባህል አላቸውና ብዙዎቹ አስቸጋሪውን ጊዜ አልፈው ገንዘብ ቆጥበው ወደ ሀገራቸው በመመለስ ዛሬ ላይ የተሳካ የግል ህይወትን እየመሩ ይገኛሉ። ታዲያ በአጠቃላይ ሊባኖስ ለመኖርና ለመስራት ተስማሚ ነው ወይ ብለን ስንጠይቅ መልሱ እንደ እያንዳንዱ ሰው አላማና እንደ አጋጣሚ ይለያያል። ሀገሪቱ ውብ፣ ባህሏ ማራኪና ህዝቦቿ ደግ ቢሆኑም አሁን ያለው የኢኮኖሚና የፖለቲካ አለመረጋጋት ማንኛውም ሰው ወደዚያ ከመጓዙ በፊት በጥንቃቄ ሊያስበት የሚገባ ጉዳይ ነው። ነገር ግን በሊባኖስ የሚገኙ ወገኖቻችን በጠንካራ ጉልበቶቻቸውና በጽናታቸው ታሪክ መስራታቸውን ቀጥለዋል። ለዛሬ የነበረ መረጃ ይህንን ይመስል ነበር። እናንተ ስለ ሊባኖስ ኑሮ ምን የምታውቁት ተጨማሪ ነገር አለ? እዚያ የምትኖሩ ወገኖቻችንስ ያላችሁ አስተያየት ምንድነው? በኮሜንት መስጫ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንደዚሁም ደግሞ አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን እያለን በሚቀጥለው በሌላ ጉዞ እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።